አዲስ ቀን ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። በቀጥታ ስርጭት ወደ እናንተ እየደረሰን ነው። አብራችሁን ቆዩ። አሁን ደግሞ የዶት ስትሪም መረጃዎችን እንከታተላለን። ባልደረባችን ናትናኤል በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ናቲ መቀጠል እንችላለን። በጣም ጥሩ። እንግዲህ ቅድም እንዳነሳ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ ቀዳማዊት እመቤት ዝናሽ ታያቸው በአፋር ክልል በሰመራ ከተማና በአካባቢው ያሉ የልማት ስራዎችን በደንብ ሲጎበኙ ነበረ። በዛ ጉብኝት ውስጥ እንግዲህ በጣም በርካታ የልማት ስራዎች ናቸው ለእይታ የቀረቡት። ከዛ ውስጥ የዳቦ ፋብሪካ በቀዳማዊት እመቤት ዝናሽ ታያቸው የተገነባው የዳቦ ፋብሪካ ይገኝበታል። የዱቄት ፋብሪካ፣ የጨው ፋብሪካ እንዲሁም ደግሞ የከተማውንም እንደዚሁ የኮልደር ልማት ስራዎችን ተዘዋውረው መጎብኘት ችለዋል ጠቅላይ ሚኒስትሩ። ከዛ ባሻገር በ500 ሄክታር ገደማ መሬት ላይ የለማውን የእንስሳት መኖ የእርሻ ቦታም እንደዚሁ መመልከት ችለዋል። እንግዲህ አንዴ ከተሰራ በኋላ በ3 ዓመት ውስጥ በየ45 ቀኑ እየታጨደ ለእንስሳት መኖ ሊቀርብ የሚችል እንደሆነም ነው ሲገለጽ የነበረው። እንግዲህ ይህ የዳቦ ፋብሪካም በየዕለቱ ከ300 ሺህ በላይ ዳቦ ማምረት እንደሚችልም ተገልጿል። እነዚህ የተቀነባበሩ ማለት የሰፋፊ የእርሻ መሬቶች ላይ የለማው ስንዴ እንዲሁም ደግሞ ከዱቄት ፋብሪካውና ከዳቦ ማምረቻ ፋብሪካው ጋር እንደዚሁ ሲሰናሰሉ በጣም ለከተማው ብሎም ለአካባቢው ሀገራት ሁላ ሊተርፍ የሚችል ትልቅ ሀብት እንዳለም እንደተመለከቱ ነው ጠቅላይ ሚኒስትሩ ያለውን መረጃ ያጋሩት። እንግዲህ እንደሚታወቀው ሀገራችን በጣም ዘርፈ ብዙ ሀብት አላት፣ የተፈጥሮ ሀብት አላት፣ እንዲሁም ደግሞ ጥሩ የሰው ኃይል አቅምም እንደዚሁ አላትና ያንን አስተባብሮ ማሰራት ከተቻለ እንደዚህ ያለ ለውጥ ማምጣት እንደሚቻልም ምስክርነት ሊሆን እንደሚችል ነው ሲገለጽ የነበረው። በማህበራዊ ትስስር ገጾች ላይ እነዚህ መረጃዎች በስፋት ሲጋሩ ነበረ። እኛም በኢቢሲ ዶት ስትሪም የፌስቡክ ገጻችን ላይ ከ4 ሚሊዮን በላይ ፎሎወር ያለው የፌስቡክ ገጻችን እንዲሁም ደግሞ በሌሎች አማራጮቻችንም ላይ በስፋት እነዚህን ጉብኝቶች የተመለከቱ መረጃዎች ለተመልካቾች ለተከታዮቻችን ስናደርስ ነበረ። በርካታ አስተያየት ሰጪዎችም ደስ የሚያሰኝ ነገር እንደሆነ እንደዚሁ አስተያየቶቻቸውን ሲሰጡ ነበር። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። እንግዲህ የኩላሊት ንቅለ ተከላ በቱርኪያ የሐኪሞች ቡድን ተካሂዷል። በአዲስ አበባ የቅዱስ ጳውሎስ ስፔሻላይዝድ ሆስፒታል ነው 3 የኩላሊት የተሳኩ ንቅለ ተከላ ሕክምና መስጠት የተቻለው። እንግዲህ እንደምታውቁት የኩላሊት መድከም እንዲሁም ደግሞ አገልግሎት ማቆም ህመም በሀገራችን ተላላፊ ያልሆኑ በሽታዎች በስፋት እየተስፋፉ መጥተዋል። ከዛ ውስጥ ደግሞ አንዱ ሆኖ የሚገለጸው የዚሁ የኩላሊት ህመም መድከም ጋር የተያዘው ነው። ይህንን አስመልክቶ እንግዲህ ጤና ጥበቃ ሚኒስትር የዶክተር መቅደስ ዳባም ለዚህ የህክምና ቡድን ከቱርክ ለመጡት የህክምና ቡድን ምስጋና አቅርበዋል። የቱርክ አምባሳደር በርክ ባራንም እንደዚሁ ከሰሞኑ አግኝተው በዚህ የንቅለ ተከላ ህክምና ማስፋፊያ ላይ ንግግር ማድረጋቸውንም የተመለከተ መረጃ ነው የወጣው። እኛም በማህበራዊ ትስስር ገጾቻችን ላይ እነዚህን መረጃዎች በስፋት አጋርተናል። ወደ ቀጣዩ መረጃችን ስናልፍ ደግሞ የዓለም የውሃ ቀን በየዓመቱ ማርች 22 የሚከበር ነው እንደ አውሮፓውያኑ አቆጣጠር ማለት ነው። በየዓመቱ ይህ ሲከበር ከ1993 ጀምሮ በተከታታይ በየዓመቱ ሲከበር የመጣ የውሃን እና የንጹህ ውሃን አስፈላጊነት ለምድራችን ያለውን አስፈላጊነት ትኩረት በማድረግ የሚከበር በዓል ነው። በሀገራችንም እንደዚሁ ይህ ዕለት ተከብሮ ውሏል። እንግዲህ ይህንን ዕለት ዓለማችን ላይ ሲከበር የውሃ ሀብታችንን በመጠበቅ በመንከባከብና በማልማት ዘላቂ ተጠቃሚነትን እንደዚሁ ማረጋገጥ ይገባል ሲል ነው የውሃና ኢነርጂ ሚኒስቴር በአዲስ አበባ ባደረገው ይህንን ዕለት አስቦ ባደረገው ፕሮግራም ላይ የገለጸው። በዓለማችን ላይ ከፍተኛ የበረዶ ግግር እንደሚገኝ ይታወቃል። ይህ በረዶ ግግር ደግሞ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየቀለጠ እየሸሸ የነበረው ይዘትም እየጠፋ እንደመጣ በስፋት ይነገራልና ይህ ነገር
ለዓለማችን የአየር ንብረት ለውጥ ከፍተኛ ስጋት እንደሆነ የባህር ከፍታ በመጨመር ለአየር ንብረት ለውጥ እንደዚሁ ከፍተኛ አደጋዎች ያጋለጠ እንደሆነም ሲገለጽ ነበር። እንግዲህ የዓለም የውሃ ቀንን አስመልክቶ የተለያዩ መረጃዎችን በዶት ስትሪም የተለያዩ የዲጂታል አማራጮቻችን ላይ በስፋት ማግኘት ትችላላችሁ። ሌላው 15 ትሪሊየን ፓውንድ ይፈጃል የተባለ ፕሮጀክት አለ። ይህንን አስመልክቶ የዓለማችን ቁጥር 1 ቢሊዮነሩ ኤለን መስክ ያወጣው መረጃ ነበር፣ ትዊት አድርጎ ነበረ። እንግዲህ ይሄ ፕሮፖዝ ከተደረገ ዓመት ተቆጥሯል። ነገር ግን ደግሞ እጅግ በጣም ውድ በመሆኑ ምክንያትና ከለንደን እስከ ኒውዮርክ ባለው ከ4000 ኪሎ ሜትር በላይ ርቀት በአንድ ሰዓት ውስጥ ለመንቀሳቀስ የሚያስችል በአንድ ሰዓት ውስጥ ለመድረስ የሚያስችል የባቡር ስራ ፕሮጀክት ነው። በዋሻ ውስጥ የሚደረግ የባቡር ስራ ፕሮጀክት ነውና እጅግ ውድ መሆኑ ይገለጻል። አሁን ግን እውን ሊሆን ይችላል ሲል ነው እንግዲህ አነጋጋሪው የዓለም ቱጃር ኤለን መስክ ሲገልጽ የነበረው። ይህንን ፕሮጀክት ከተያዘው ይፈጃል ተብሎ ከታሰበው በ1000 እጥፍ በሚቀንስ ዋጋ ለመስራት እንደሚቻል አሁን ላይ ያለው የዓለማችን ቴክኖሎጂ ይህንን አስቻይ እንደሆነም ነው የተገለጸው። እንግዲህ ይህንን መረጃ በጣም በስፋት እንደዚሁ በኢቢሲ.ስትሪም የተለያዩ ማህበራዊ ትስስር ገጾቻችን ላይ ማግኘት ይችላሉ። ይህ ፕሮጀክት እውን የሚሆን ከሆነ እንግዲህ ከ4800 ኪሎ ሜትር በሰዓት መጓዝ የሚችል ባቡር አገልግሎት ላይ ይውላል ማለት ነውና እጅግ በጣም ፈጣኑ የዓለማችን ባቡርም እንደሚሆን ይጠበቃል። እንግዲህ ይህንን ካልን ወደ ቀጣዩ መረጃችን ነው የምንሄደው። ሐሰተኛ መረጃዎችን ሐሰተኛ ጉዳዮችን የምናነሳበትና ትክክለኛ የቱ ነው የምንልበት ሰዓታችን ላይ ነው የምንገኘው። ይህ የምትመለከቱት የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ሰጥቶታል ተብሎ የወጣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ውክልና በሚል ነው እንግዲህ ይህን የውክልና ሰነድ የወጣው። ግን ይህ የውክልና ሰነድ ሐሰተኛ ስለመሆኑ ነው በማህበራዊ ትስስር ገጽ ላይ ሲነገር የነበረው። እንግዲህ ይህንን አስመልክቶ የሰነዶች ማረጋገጫና ምዝገባ አገልግሎት ይሄ ሰነድ ፈጽሞ ሐሰተኛ የሆነ በስህተት የተዘጋጀ ይህንን ማጭበርበር ያደረጉትን ሰዎች ደግሞ ተከታትሎ ለሕግ እንደሚያቀርብም እንደዚሁ ሲያስታውቅ ነበረ። ከዛ ባሻገር እንደዚህ ያሉ ሐሰተኛ ሰነዶችን የሚያጋጥማቸው ህብረተሰብ ክፍሎች እንዲጠነቀቁ ከሐሰተኛ ሰነዶች ሲያጋጥማቸው ደግሞ ለሚመለከተው አካል በተለይ ለፖሊስ በማሳወቅ እንደዚህ አይነት ስራ ላይ የተሰማሩ ሰዎች ከድርጊታቸው እንዲታቀቡም እንደዚሁ አሳስቧል። እንግዲህ በፋክት ቼክ የፌስቡክ ገጻችን ላይ ከ13000 በላይ ተከታይ ያለው የኢቢሲ ፋክት ቼክ የፌስቡክ ገጽ አለ። እዛ ላይ ደግሞ ይህንንና ሌሎች ሰፋፊ የጥንቃቄ መልእክት ያዘሉ መልእክቶችን እና መረጃዎችንም ማግኘት ይቻላል። ፌዴራል ሰነዶች ማረጋገጫ ያው በተለያየ አጋጣሚ ስንሄድ እናውቀዋለን አይደለ? ሰነዶች ቼክ ይደረጋሉ። ትክክለኛነታቸው በ3 በ4 ቦታዎች ላይ አልፎ ነው። ግን ይሄ ደግሞ በጣም ምን ያህል የረቀቀ እንትን እንደሚጠቀሙ ነው የሚያሳየው። ይሄ ምንም እንኳን አገልግሎት ላይ ባይውልም ይሄ ሰነድ ግን ደግሞ አገልግሎት ላይ ውለው ከዛ በኋላ የሚታወቁ ሰነዶች አሉና ቁጥጥሩ ላይ አሁንም የበለጠ መስራት እንደሚገባ የሚያሳይ ይመስለኛል። በትክክል እንግዲህ የሰነዶች ማረጋገጫና ምዝገባ አገልግሎት የውክልና ሰነዶች የራሳቸው ባርኮድ ያላቸው ልዩ ውክልና ከሆነ ደግሞ የራሱ የሆነ ሴኩሪቲ ፊቸሮችም ያላቸው የኤሌክትሮኒክ ደረቅ ማህተብም የሚጠቀሙ መሆኑን የተመለከተ መረጃ ነው የወጣው። በዲጂታል ባላቸው ዲጂታል ፕላትፎርም ላይ ትክክለኛ ሰነዶች ስለ ሰነዶቹ ትክክለኛነት ማረጋገጥ እንደሚቻልም ነው እንደዚሁ ተቋሙ ያመለከተውና ይህንን ሁሉም ሰው በእንደዚህ አይነት አጭበርባሪ ስራዎች ሳይሸወድ ራሱን እንዲጠብቅም ያዘለ መልእክት ነበር። አሳሳቢው ነገር ብዙዎቹ ከተጭበረበሩ በኋላ ገንዘባቸው ከተበላ አሁን ይሄኛው ደግሞ ወደ ውጭ ሀገር የስራ ስምሪትን የሚመለከት ነውና ምናልባትም እነዚህ ሰዎች እዛ ከደረሱም በኋላ ወይ ሳይሄዱ ብዙ ነገር ካወጡ በኋላ ነው የሚሆነውና በጣም ትኩረት የሚፈልግ ጉዳይ እንደሆነ ያሳያል። በትክክል ለዛሬ ዶት ስትሪም ያስኳቸው ይሄ ናቸው። አመሰግናለሁ።